ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። የዛሬውን ማለዳ ቁርስ ከማቅረባችን በፊት ይህን ማለዳ የሰጠን ቸር እና ሩሩ አምላካችንና አባታችንን እግዚአብሔርን አመስግነን አብረን የዛሬውን የማለዳ ቁርስ እንካፈላለን። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ ስለሰጠን እናመሰግንሃለን። ስለተደረገልን ምሕረት፣ ስለተደረገልን ቸርነት፣ ስለበዛልን ጸጋ፣ ስለ መልካምነትና በጎነት ሁሉ ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ዕለት ሕያው የሆነውን ቃልህን ትባርክልን ዘንድ ታስተምረን ዘንድ በቃል መንፈስ ሕይወታችንን ታንጽ ዘንድ እንጠይቃለን። እግዚአብሔር ሆይ ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ቃል ባርክልን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተማርን ያለነው የሐዋርያት ሥራ መጽሐፍ ምዕራፍ 1 ነው። በዚህ ምዕራፍ 1 ላይ ብዙ ሐሳቦችን አንስተናል። በትናንትናው ዕለት ግን ያነሳነው ሐሳብ ምንድነው? ሐዋርያት በጎደለ በይሁዳ ምትክ ለመምረጥ እንደወሰኑና ለዚህ የሚያስቀምጡት መስፈርት የሚገርም እንደነበረ ለመመልከት ሞክረናል። ምንድን ነበረ መስፈርቱ? መለስ ብለን ለማየት ስለዚህም ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤው ምስክር የሆኑ ዘንድ ይገባል ነው ያሉት። እንግዲህ አንዱ ደቀ መዝሙርነት ነው። ኢየሱስ ከተጠመቀበት ጊዜ ጀምሮ እስከ አረገበትና እስከ ትንሣኤ ድረስ አብሯቸው የነበረን ሰው ማለት ምን ማለት ነው? የኢየሱስን ትምህርት የተማረ የኢየሱስን ሕይወት የሚያውቅ ስለ ኢየሱስ ክርስቶስ በቅጡ ሊመሰክር የሚችል ማለታቸው ነው። ስለዚህ እነዚህን ሰዎች ምን አደረጉ? ሰሌክት አድርገው ለምርጫ ሲያቀርቡ እናያለን። ይኸውም ያቀረቧቸው ሰዎች ቁጥር 23 ላይ ኢዮሳጢዮስም የሚሉትንና ባርሲያን የተባለውን የዮሴፍን ማቴዎስን ሁለቱን አቆሙ ይላል። እንግዲህ ሁለት ሰዎች ናቸው ያቆሟቸው። እነዚህ ሰዎች ለምንድን ነው ለምርጫ ያቀረቧቸው ብለን ስንመለከት ከመጀመሪያው ጀምሮ ከእነርሱ ጋር ስለነበሩ ነው። ሕይወታቸውን በደንብ ያውቃሉ ማለት ነው። ስለዚህ እነዚህ ሁለቱን ሰው ካቀረቡ በኋላ ቁጥር 24 እና 25 ምን ይለናል? ሲጸልዩም የሁለቱን ልብ የምታውቅ አያችሁ፣ የሰውን ልብ የሚያውቅ እግዚአብሔር ብቻ ነው። ሰው የሰውን ልብ አያውቅ። የሰውን ልብ የሚረዳ እግዚአብሔር ነው። እግዚአብሔር ነው ልባችንን የሚያውቅ። ስለዚህ ምንድን ነው ያሉት? የሁለቱን ልብ የምታውቅ አንተ ጌታ ሆይ። ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎት ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹም አለ። ከሁለቱ የመረጥከውን አንዱን ሹም። ይሄ መስፈርት ለአገልግሎት ይጠቅማል ብዬ አስባለሁ። አገልግሎትንም ለማገልገል አገልጋዮችንም ለመሾም በተለይ ደግሞ ያው ጢሞቴዎስ ላይ የተቀመጠልን መርህ አለ። ይህም ደግሞ የሚጠቅም መርህ ነው። ሲጸልዩ ነው የሚለው። መጀመሪያ ምንድን ነው ያደረጉት? እድሉን የሰጡት ለጌታ ነው። የሰውን ልብ የሚያውቅ ደግሞ ጌታ ኢየሱስ ክርስቶስ ብቻ ነው። ምንም በዚህ የምርጫ ጉዳይ ላይ በቴዎሎጂያንስ ወይም ደግሞ ስኮላሮች መካከል ብዙ ክርክሮች ቢኖሩም ከነዚህ ሁለቱ የተሾመው ከሹመት በስተቀር አንድም ቦታ አላየንም የሚሉም አሉ።
እንደገናም ደግሞ እውነተኛውና ትክክለኛው እግዚአብሔር ራሱ በራሱ ሰዓትና ጊዜ ሐዋርያት ሥራ ምዕራፍ 9 ላይ የጠራው ጳውሎስ ነው ብለውም የሚሉ አሉ። ነገር ግን ከዚህ ክፍል የምንማረው ትልቁ ነገር የሁሉን ልብ የሚያውቅ እግዚአብሔር እንደሆነ ነው። አንደኛው የሁሉን ልብ፣ የሁላችንን ልብ፣ የሰውን ልብ። ሰው ለምሳሌ ብዙ ጊዜ ሰዎች ምን ይላሉ? ሰውን አውቃለሁ ይላሉ። ሰውን አናውቀው። ሰውን የምናውቀው በንግግሩና ወይ በአብሮ ቆይታችን ሊሆን ይችላል። ሰው ደግሞ የሚለወጥ ፍጡር እንደሆነ ደግሞ ልናውቅ ያስፈልጋል። የሰውን ልብ ግን የሚያውቅ ልብንና ኩላሊትን የሚመረምር እግዚአብሔር ብቻ ነው። እግዚአብሔር የሰውን ልብ ያውቃል፣ የሰውን ሐሳብ ያውቃል፣ የሰውን አጀንዳ ያውቃል፣ የሰውን ዕቅድ ያውቃል። እግዚአብሔር ዛሬም ብቻ አይደለም ያውቃል፣ ዘላለማችንን ያውቃል። እኛ አንድን ሰው የምናውቀው እስከ ዛሬ ሊሆን ይችላል፣ እስከዚህ ሰዓት ሊሆን ይችላል። ከዚህ በኋላ ያ ሰው ምን አይነት ሰው ሊሆን እንደሚችል ዕውቀቱ የለንም። እግዚአብሔር ግን እኛ ጅማሬያችንንም ፍጻሜያችንንም በእጁ ስለሆነ ያውቃል። ስለዚህ ነው የሰውን ልብ የሚያውቅ ብለው ሊያነሱ የቻሉት። ሁለተኛ ያነሱት ነገር በተዋት አገልግሎት የሚል እግዚአብሔር የሰው ድሃ ሆኖ መቼም አያውቅም። ብዙ ጊዜ ሰዎች ወደ አገልግሎት ይጠራሉ። ነገር ግን አገልግሎት የራሱ ዋጋ የሚያስከፍለው ነገር ስላለ፣ ጽናትን የሚጠይቅ ስለሆነ፣ ብዙ ነገሮችን የሚጠይቅ ስለሆነ አንዳንድ ሰዎች ከአገልግሎት ትተው ሊሄዱ ይችላሉ። ለምሳሌ ጳውሎስ ዴማስ ይህንን ዓለም ወዶ ጥሎኝ ሄደ ይላል። እስክንድርያስ በረታብኝ ብሎ ይናገራል። ትተው የሚሄዱ ብዙዎች ናቸው። ትቶ የማሄድ ግን ጌታ ብቻ ነው። ስለዚህ ሐዋርያት እሱ በተወው ቦታ ላይ መተካት ነበር የፈለጉት። ስለዚህ ያንን ለማድረግ ምንድነው ያደረጉት ነገር? የመጀመሪያው ጸሎት ነው ያደረጉት። በሁለተኛ ደረጃ ያደረጉት ነገር እግዚአብሔር አንተ ምን አድርግ አሉት? ሹም አሉ። ማን እንዲሾም ፈለጉ? እግዚአብሔር። አገልግሎት የሰው ሹመት አይደለም፣ ከሰው የምንቀበለው አይደለም። በእርግጥ የቤተ ክርስቲያን መሪዎች፣ በቤተ ክርስቲያን ያሉ አገልጋዮች፣ ምእመኑ ምስክርነት ሊኖረን ይገባል። ተጠርተናል ወይ አልተጠራንም የሚለው። ምክንያቱም ብዙዎች ሳይጠሩ እንደተጠሩ ሆነው ተሹመዋልና። ዛሬ በቤተ ክርስቲያን ካርናል ሆነው ትልቅ እንቅፋት እየሆኑ ያሉ ሰዎች ቢሆኑ በሰዎች የተሾሙ ናቸው። እግዚአብሔር ሳይሾማቸው ሰዎች ለእኔ ይመቸኛል ብለው የሾሟቸው ናቸው። ብዙ ጊዜ ሰው የሚመርጠው እንደዛ አይነቱን ነው፣ ለራሱ የሚመቸውን። ለምሳሌ የቤተ ክርስቲያን መሪዎች ብዙ ቦታዎች ላይ የቤተ ክርስቲያን መሪ ሆኜ ስለሆንኩ አውቀዋለሁና ብዙ ቦታ አገልጋይ እንዲሾም ሲፈለግ የሚቀርባቸውን ለነሱ የሚመቻቸውን እንጂ ይህ ሰው ለጌታ ይመቻል ወይ፣ ለሕዝቡስ በቅንነትና በታማኝነት ያገለግላል ወይ የሚለውን ነገር ማየት አይፈለግም። ብዙ ጊዜ የተሾሙ ሰዎችን ስመለከት ከመሪዎች አጠገብ የማይጠፉ ሰዎች ናቸው። ይህ ይገርመኛል ሁሌ። ለምሳሌ ጥሪ ኖሯቸው ነገር ግን እያገለገሉ ቤተ ክርስቲያን ውስጥ መሪዎችን የማይቀርቡና ከነሱ ጋር የማይውሉ ወይም ደግሞ እነሱ እንደሚፈልጉት የማይሆኑላቸው ሰዎች ብዙ ጊዜ አይሾሙ። ጥሪ ያለኝ ብለው ቢናገሩ እንኳን አይሰሙም። ዛሬ ለቤተ ክርስቲያን ትልቅ እንቅፋትና ችግር የሆነው ነገር እኛ የሾምናቸው ሰዎች ናቸው። እግዚአብሔር ያልሾማቸው፣ እግዚአብሔር ያልጠራቸው፣ እግዚአብሔር ያልመረጣቸው። ስለዚህ እኛ የምንሾማቸው ሰዎች ሁልጊዜ መሰናክል ይሆናሉ። ሁልጊዜ የአገልግሎት እንቅፋቶች ይሆናሉ።
ስለዚህ ለማመልቀቅ አለብን፣ ለጌታ መልቀቅ አለብን። የጌታን ድምፅ መስማት አለብን። አሁን አላቅም፣ ድሮ አገልጋይ ከመሾሙ በፊት በዛ አገልጋይ ዙሪያ ይጸለያል። ይህንን አውቃለሁ። እንኳን ይህ አይደለም፣ አንድ ሰው ሊያገባ ፈልጎ እጮኛ አለኝ ብሎ ለቤተ ክርስቲያን በሚያስተዋውቅበት ሰዓት መሪዎች እሱንና እጮኛውን አስቀምጠው ይጸልያሉ። አንዳንዴ የእግዚአብሔር ድምፅ ሲመጣላቸው እንሰማለን። ምክንያቱም ጸሎት ወሳኝ ስለሆነ ይህንን ነገር በደንብ ልናስተውል የሚገባን ነገር ይመስለኛል። በተለይ ቤተ ክርስቲያን የምንመራ ይህን መልእክት የምናዳምጥ ሰዎች የምንሾመውን እኛ ሳንሆን እግዚአብሔር እንዲሾም እድል እንድንሰጠው ያስፈልጋል። ምክንያቱም እኛ ክፍተቶችን አይተን ለኛ የሚመቸንን ሳይሆን ሕዝቡን ለማገልገል የተጠራና እግዚአብሔርን የሚወድ ቅን ታዛዥና ለእግዚአብሔር አገልግሎት ራሱን አሳልፎ መስጠት የሚችለውን ነው ልንመርጥ የሚያስፈልገው፣ ልንሾም የሚያስፈልገው፣ እግዚአብሔር እንዲሾመው ማቅረብ የሚያስፈልገው። ቁጥር 26 ላይ ዕጣም ተጣጣሉላቸው፣ ዕጣውም ለማትያስ ወደቀና ከ11 ሐዋርያት ጋር ተቆጠረ ይላል። እዚህ ላይ ነው ብዙ ጊዜ ብዙ አርጊውመንት የሚነሱት። በተለይ መጽሐፍ ቅዱስ ትምህርት ቤት ውስጥ ገብታችሁ አይታችሁ ከሆነ እቺ ክፍል ላይ በጣም አጨቃጫቂ ነገሮች አሉ። ምክንያቱም ይሄ ሰው ከዕጣ ተጥሎለት ከተሾመ በኋላ ግን አንድም ቦታ አልታየም የሚል ነገር ይነሳል። ሌላ ሁለተኛ የሚነሳው ሐዋርያት ይህንን ሹመት ያደረጉት ገና መንፈስ ቅዱስን ሳይቀበሉና የእግዚአብሔር መንፈስ ሳይወርድባቸው ስለሆነ ምናልባትም በራሳቸው ፍላጎት እንደው ክፍተቱን ለመሸፈን ያደረጉት ነው ተብሎ ይባላል። ነገር ግን ከዚህ ውስጥ ደግሞ እኛ የምንማረው ነገር እግዚአብሔር እንዲሾም የሰው ልብ የሚያውቅ እርሱ እንደሆነ አውቀን ሁሉን ለእርሱ አሳልፎ መስጠት መልካም ነው ማለት እፈልጋለሁ። እንግዲህ የሐዋርያት ሥራ ምዕራፍ 1ን በዛሬው ዕለት እንደዚህ አጠናቀናል። በዚህ ክፍል ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ስለ ተልእኮ ተምረናል። ስለ ምስክሮች ትሆናላችሁ የሚለውን ተምረናል። በጣም የእግዚአብሔር ኃይል መቀበል እንዳለብን ተምረናል። ብዙ ነገሮችን አይተናል። ምናልባት ደግሞ ድንገት የምትገቡ ሰዎች ካላችሁ ወደኋላ መለስ ብላችሁ እነዚህን ክፍሎች መመልከትና ማዳመጥ ትችላላችሁ። ምክንያቱም ዩቲዩብ ቻናላችን ላይ ስላለ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። አጭር ጸሎት ጸልየን የዛሬውን የማለዳ ቁርስ በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግናለን። ስለ ምሕረትህ እናመሰግናለን። ስለ ቸርነት፣ ስለ በጎነትና ስለ መልካምነት እናመሰግናለን። ይህንን ቀን ባርክልን። በአንተ እጅ የተባረከች ዕለት ይሁን። እግዚአብሔር የታመሙ ይፈወሱ፣ ያዘኑ ጽናኑ። እግዚአብሔር የወደቁ ሰዎችን አንተ አንሳቸው፣ በጨለማ ያሉትን ወደ ብርሃን ጥራቸው። የመስቀልህንም ፍቅር ግለጥላቸው። አንተ ታላቅ ኃያል ሁሉን ቻይ አምላክ ስለሆንክ እናመሰግናለን። ለእኛም ስለሰጠህን ዕድል ስምህ ይባረክ። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።